ዋለው ሞታለው ሳይሆን ሞቻ አውቃለሁ። ዳጊ ሺመኛ ነው ሲበዛ ሺመኛ ነው ሰው ነው በቃ ችግር ውስጥ የሚከት ያሙኛል ማለት በገዛ እጅ አስተዋውቄ እኔ ልታማ የደረስኩበት ሌቭል ላይ ደርሰናል። ለማስረዳት ይሞክራል አይሰሙም ይቆጣል ከዛ ይቀጠቀጣቸዋል ይገባል አለቀ። የምርም ጨርባን ተመስለኝ ምናምን ሰላም ነው ገባል መታ ከኔ ጋር ሲኑን እስክንባባል ዲያሎግ እስክንባባል ድረስ ጽናት ሆኖናል አላወኩም ነበር። በዚህ አጋጣሚ ድምጽ አይፈልግም ከዛ በቃ ይተኛ መብራት አጠፋፍቶ አንድ ክፍል ውስጥ እሱ ላይ ቆልፎ መውጣት ነው። ሻሎም ወገንታትና ህዝብታት እንዴት ናችሁልኝ? ሁሉ ሰላም ሁሉ አማን። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብለናል። ዛሬ እንግዲህ ከጽኑላው ጋር ነን ከማኪ ጋር ተገናኝተናል። ዛሬ ደግሞ እስኪ እጄ ላይ የሆኑ ወረቀቶች አሉ። አንዳንድ ወሳኝ ጥያቄዎች አሉበት እዚህ ወረቀት ላይ። ጥያቄው ምንድነው? እንተዋወቃለን ወይ ነው። እንተዋወቃለን ማን ነው? አውቀዋለሁ ብዬ አስባለሁ። ዳግማዊ ነው ሙላቱ ይባላል። ሙላቱ ካሁኑ ተበላን። ስለዚህ ያው እንግዲህ እቺ ልጅ ምን ያህል ታቀኛለች፣ እኔስ ምን ያህል አውቃታለሁ የሚለውን እነዚህ እዚህ ወረቀት ላይ 10 ጥያቄዎች አሉ። እንግዲህ ከዚህ ውስጥ እኔም እሷም የደረሰንን ነው የምንመልሰው እንደ ድሎ ነው እና እስኪ በለስ ይቅናሽ። አሜን። እና የጥያቄው የተሸናፊው ቅጣት ዛሬ አሪፍ ቆንጆ ቅጣት አለ። ምን ይሁን? ምን ልቅጣው? ምረጥ ውስጥ ቀጭም እሷ ናት። እሺ የዛሬውን ጨዋታ የተሸነፈ ሰው ቆንጆ ምሳ ሊጋብዝ ተስማምተናል። ቆንጆ ምሳ ሲባል እንግዲህ ቆንጆ ነው። ቆንጆ ምሳ እንደኔ ቆንጆ ቆንጆ ምሳ ነው። እሺ ቀጥታ ወደ ጥያቄው እንገባለን። ወገንታት እንደ ጽናት ባህሪ ቆንጆ ይሆነ ነገር ያው ሻንሽ አንዳንሽ እንደ ጽናት እሺ እንደ ጽናት ያስማማ እንደ ማኪ ነው ማለት ነው። እሺ ጽናትና ማኪ አንድ ናቸው። እሺ ትልቁ ምርጣ ታነሳለች። አይበላም እኮ እሺ ማይታ አይቻልም። አላሳየም ታነቢልኛለሽ እኮ አላሳየህም። እኔ ነኝ መልሰው ባይዘው እንዴት መሰላችሁ? እሷ ታነባለች ያነበበችውን ራሷ ትመልሳለች። አንብባ ትመልሳለች። አይ እሱ ይመልሳል። እሺ አንብቢ። አይ እሺ እምወደው ምግብ አንቺ የምትወጂው እንብላ ማለት ምግብ ምንድን ነው የምወደው? ውይ ሁሌ ካልበላን ብላ የምታስጨንቀኝ ምግብ ቢኖር ምንድን ነው? ቋንጣ ፍርፍር። እንዴ እና እኔ የምወደው ምግብ ቋንጣ ፍርፍር ነው አይደለም? ሁሌ እንብላ እንብላላችሁ እንዴ እኮ አይ የምወደው እሱ እኮ እኔ የምንገባበት ምግብ ቤት የለም። እኔ የምወደው ምግብ የለም። ለዛ ካሉት ነገሮች የምመርጠው ቋንጣ ፍርፍር ነው። የምትወደው ምን መሰላችሁ? ደህና ነገር መስሏችኋል? ቂጣ በቲማቲም ነው የምትወደው። ፒዛ ነው የምወደው ምግብ ትላለች። ግን ብዙ ጊዜ የምንገባባቸው ምግብ ቤቶች ደግሞ ስራ ቦታ አካባቢ ምናምን ስለሚሆን አይኖርም እና ቋንጣ ፍርፍር እንብላ እያለች ነው የምታስጨንቀኝ። የምትወደው ግን ፒዛ ነው። አንድ መልሻለሁ። ልብ አድርጎ አንድ መልሻለሁ። እሺ እኔ ነኝ የማነሳው አይደል? ጎረቤቶች ችግር ነው። እሺ ቀጣይ እኔ ነኝ። እስኪ ያዥልኝ በእናትሽ። በቁም ነው መረዳዳት። አዲሷ ስልኬ ናት ቤተሰብ ይውላት አንዴ ያው እንዲህ ነው የሚያደርገው። አዲስ ስልክ አትፍረዱብኝ። እኔ አዲስ አመል አውጥቼ አይደለም እሺ ምንድነው? ልገቢ ነው እንዴ? ውይ ማይሆን ነገር ነው ያነሳሁት መሰለኝ። ምንድነው? ኦኬ እሺ ይሄ ቆንጆ ጥያቄ ነው። እኔ ካመመኝ ስልሽ በጣም ካመመኝ ከባድ የሚባለው ካመመኝ ምን ሆኜ ማይግሬን ተነስቶ ከዛ ማለት ነው ምን እንደሚያደርግ ጨለማ ነው የሚፈልገው። ያው ወደፊትም አብራቸው ነው ከታመመ መብራት አጠፋፉለት ይተኛ በቃ። ቀረጻ ማለት በአዳም ልኮ አስመሰልሽ። ድምጽ አይፈልግም ከዛ በቃ ይተኛ። መብራት አጠፋፍቶ አንድ ክፍል ውስጥ እሱ ላይ ቆልፎ መውጣት ነው። እኔ አይደለሁም ጨለማ ሞዶ በሽታው ነው። ድምጽና ብርሃን አይወድም። ጎበዝ ልጅ ታውቂኛለሽ ለካ አንቺ ሸምድጄሃለሁ። አየክ እሺ ቀጣይ አንቺ ነሽ። አንዳስ እንዳል እሺ ደግመህ ልታስመልሰኝ ነው? አይሽ አልኩልሽ። እሺ ያው ትልቁን ነው የምታነሺው ዛሬ። በሳይዙ ቢሆን ኖሮ የት ደርሳሽ ነበር? እሺ ምንድነው እንደ ቡችላ መስጊው ምን ጋጥሞሽ ነው?
ጽናት ድራማ የመጀመሪያ ቀን የለበስኩት ልብስ ምንድነው? ታስታውሳለህ? እኔ ድራማ አስታውሰኝ ራሴ የራስሽን ነው ይሄን ተስታይ ጥያቄው እኮ ስትገቡ ትዝ አይልህም ይለኛል። የምር ሰርቫንት ናት እንዴ ምናምን ብላ እንዴ ምን ጥያቄ ያለው ባለፈው በነገራችን ላይ ጋይስ ይሄን ስለ ልብሱ ሳይሆን ይሄ የመጀመሪያ ቀን የሚለውን ጥያቄ የሳዶራ ቪዲዮ ላይም ባለፈው ስናወራው ነበርና የመጀመሪያ ቀን ስንገባ ይኸው ዛሬ ፊት ለፊቷ ልድገምላት አይኗን ያየ ጆሮዋ እየሰማ ልድገምላትና የምር የመጀመሪያ ቀን ስንገባ ኪራ ነበረ ዳይሬክተራችን እና ኪራ አሳምኖናል። በር ላይ የሆነች ልጅ አለች ስገቡ እና እሷ አክትረስ አይደለችም ሰርቫንት ናት፣ እንዳታስቸግሯት አርፋችሁ ገቡ ጽናትን ሆና የምትሰራው ልጅ እስክትመጣ ምናምን ማለት ያው እንግዲህ እቺን የመሰለች ልጅ አግኝቶ አያልፍም ብሎ ኪራ ዳይሬክተራችን እኔን ለመጠበቅ ከኪራ ስተት በላይ ያንቺ ያማል። እሱ አልተሳሳተም እንጂ ያንቺ ስተት ያማል እና ነግሮን ሰርቫንትና ብላ አሳምኖናል። የምሬን ነው የምላችሁና ሽቷን አድርጋ መጥረጊያ ይዛ ሻሽዋን አስራ ጥግ ላይ ቆማ ነበር ስገባ እና የምርም ሰርቫንት መስለኝ ምናምን ሰላም ነው ምናምን ገባን። መታ ከኔ ጋር ሲኑን እስክንባባል ዲያሎግ እስክንባባል ድረስ ጽናት መሆኗን አላወኩም ነበር። በዚህ አጋጣሚ በዚህ ልክ ነው ካራክተሪን መስዬ ምሰራው እጄ ለመምሰል ነው ሆኜ ምሰራው ሆኜ አይደለም የጠበቅኳችሁ። እውነት አመንን ሆነን እና አስታውሳለሁ ሻሽና ሽቲው ካይኔ ላይ ምን አይነት ከለር እኔ ከለር እኮ አላስታውስም። አስታውስ አይደለም ጥያቄው ምንድነው የለበስኩት ነው። ምን አይነት ከለር አይደለ? ስለዚህ መልሽ ከለሩ ሞክር አለበለዚያ እኔ ዛሬ ጦር እሺ እንትን ነው ይሄ ነጭ በጥቁሩ የፈረንጅ ላም ይመስላል ሽቲሽ ወይ አይደለም ማለት ነው። እሺ የሆነ እርሳስ ከለር ነው። እርሳስ ከለር ከዛ ምን አይነት ነው እርሳስ ከለር? እርሳስ ከለር አታውቂም? ስራስ አታውቂም? ይሄ እሺ ምን ልበልሽ ለምሳሌ ይሄ የካኪ አይነት ከለር ያለው ስራስ ከለር እንትን ነገር ነው ቢጫ ሆነ ቢጫ ያልሆነ ምን እኮ ቢጫ አይደለም ስራስ ከለር ነው እኮ ልክ ነኝ እኮ ስራስ ከለር ጎበዝ ነኝ እናቴ ነህ ስራስ ግን አይመስልም ጎበዝ ነኝ ያገኘኋት እስክሪፕቶ ነው ይመስላል ከለር ማለት ዳጊ እንትን ነው እሺ የሆነ ወደ ሲልቨር ተጠግዞ እንጨት የመሰለ ከለር ነው እሺ ስራስ በቃ እርሳስ አለ እስክሪፕቶ ነው ጋይስ ሻሽ ነው ስራ ያለው ቢጫ ከላይ እጅ ስራ የሚመስል ነገር ያለበት የመጀመሪያ ቀን አይደለም ምን አለ የመጀመሪያ ቀን የለበሽው እንደዚህ ከምታስተውሺ የመጀመሪያ ቀን ደግሞ እዚህ ያረክሹ ታስተውሺ ጥሩ ነበር። እሺ አሁን ወደ ቀጣዩ ነው። ማን ነው? እኔ ነኝ። ድግል ተነሳ። ኧረ ምን አይነት ህሊና የሚባል ነገር የለሽም። ትልቁን እያነሳሽ ተቸግሬያለሁ። እስኪ ትንሹን ላንሳ ነው። እሺ ይሄኛው ትንሽ ፈገግ የሚያስብል ጥያቄ ነው ጋይስ። ምንድነው የሚለው ጥያቄው? እኔ ብታሰር ምን አድርጌ ነው? ድንገት ተደውሎ ከሸቤ ኪራ ሸቤ ገብቷል ድረሽ ብትባይ ምን አድርጌ ሊሆን ይችላል? መብትህን ተጋፉክ ብዙ ጊዜ ያጋጠመኝ ነገር ነው። መብቱን ከተጋፉት ማለት የሆነ ነገር ማድረግ ይችላል፣ እሱ መብቱ ነው። ከዛ ያንን አታደርግም ካሉት ዘን ለማስረዳት ይሞክራል፣ አይሰሙም። ለማስረዳት ይሞክራል፣ አይሰሙም። ይቆጣል፣ ከዛ ይቀጠቀጣቸዋል፣ ይገባል። አለቀ። እኔ ሰው አለ ስሜን ሚዲያ ላይ ስሜን አታጥፊ። እኔ ሰው ምን ነካው? እኔ መብቱን ካልተጋፋችሁት አይነካችሁ። እኔ ሰው አለ ምትደብና ነገር እና ተደባድቤ ነው ልገባ የምችለው። ተደባድበ ሳይሆን እንትን ነው በቃ ቆይ አይደለም። ሌላም አውቃለሁ፣ ሌላም ምክንያት አውቃለሁ። ምንድነው? አንደኛው እንደዚህ በቃ የሆነ እሱ ማድረግ የሚችለውን ነገር አትችልም ከተባለ ዳጊ ቱግ ነው የሚለው ማለት ይናደዳል። በቃ በደንብ በማያገባው ሰው ከገባው ምናምን መብቱ። አሁን ለምሳሌ እኔ ቁም ሳጥንና ኪችን ካቢኔት አስጭኜ ኧረ ተይ አንቺ ይላልኝ ነግራቶሪ ቆይ ላውራበት ወይ አስጭኜ እኛንን የምናወርደው ምናምን ብለው ተጣሉ። ዘን ሁለት ጀማ ከፍለው እኛንን ብለው ተጣሉ። የዛኔ ትንሽ ዳጊ ያዙኝ ብሎ ነበር። ያዛችሁት። ሁለተኛው ምክንያት ደግሞ ማለት ነው ሰው ነው ችግር ውስጥ የሚከተው። ዳጊ ሼመኛ ነው፣ ሲበዛ ሼመኛ ነው። ሰው ነው በቃ ችግር ውስጥ የሚከተው። ይሄ ነው አንደኛው፣ ይሄ ነው እንደው ሰው ነው በቃ ችግር ውስጥ የሚከተው። እከሌን ያውቃታል፣ ከዛ በቃ ችግር ውስጥ ይከተዋል። እከሌን ያውቀዋል፣ ችግር ውስጥ ይከተዋል። ኧረ አንቺ ስሜን አታጥፊ። አንቺ ይዘውኝ ካልደረስኩኝ እኮ ሼመኛ ነክ። ያ ደግሞ በቃ ሰው ነው ችግር ውስጥ የሚከተው ከራስህ በላይ። በነገራችን ላይ አንዴ ነው ሲጀመር ሲናደድ ያየሁት። አልተጣላም፣ የዛን ቀንም ተናዶ ተናለ እንጂ አልተጣላም። ግን
እንትን እኔ በነገራችን ላይ እንደዛ አሁን ብዙ ሰው እንደሚገምተኝ እንደዛ ማለት አሁን ላይ ችግር ይሰማል። አሁን ላይ እንደውም ብዙ ሰው እንደዛ አይገምተኝም የሚያቀኝ ሰው። በፊት ላይ ስልሽ አሁን ጀስት ከግቢ ምናምን ከወጣሁ በኋላ ምናምን የሚያቀኝ ሰው ብዙ በእንደዚህ አይነት ወይ አይገምተኝም። ከዛ በፊት ያለ ላይፍ ላይ ምናምን የሚያቀኝ ሰው ግን ጀስት ይሄ ሰከንደሪ ላይ ፕሪፕ ላይ ምናምን የሚያቀኝ ሰው ጸበኛ ነው የሚመስለው። አና ዝም ብዬ የምጣላ ነው መስሎኝ ቺቺ እኮ ናት። ዝም በይ ቺቺ አይደለችም ቺቺ እና የሆነ ጀስት አንዳንድ ሰው ዝም ብሎ አይቶሽ የሚገምትሽ ነገር አለ። በቃ ማለት መንገድ ላይ ሲሄድ ምናምን ጸጥ ብዬ እና ኮስተር ብዬ ነው የምሄደው ምናምን ጀስት ሰው ካልተግባባው አላወራም። ስግባባ እንዳየሽኝ ለነገር ግን ካልተግባባው ደግሞ የሆነ ለመጀመሪያ ጊዜ የሚያቀኝ ሰው ጀስት ዛሬ ያየኝ ሰው በቃ ዝምተኛ ሲሪየስ ምናምን ነው እና ፊዚካሊ ፊቴ ምናምን ሲያይ ሰው ዝም ብሎ እንደዛ ጸበኛ ምናምን አድርጎ ስለሚገምተኝ ቀድሞ እንትን የሚለው ነገር አለ እንጂ እኔ ጀስት አላስፈላጊ የሆነ እንትን ውስጥ አልገባም። ጸብ ውስጥ ግን እንዳለችው እላፊ ነገር ውስጥ ሰው ሲገባ ምናምን ደግሞ እማላቃትን እንዴት አለችብኝ ለትምህርት ገነፍድብኝ ከእሷ እግዚአብሔር ይጠብቀኝ። ይጠብቃችሁ ነው እንጂ ምን እሱን ይጠብቀው ይጠብቀኝ። አሁን ይሄ ልጅ ተመቶ እጁ የሚተርፍ ሰው አለ? እሺ አንቺ ነሽ ለካ። አንቺ እስኪ ብዙ ነገር አማችኝ። ትልልቁ እየታዘባችሁልኝ ነው ግን አለሽ። እሺ ኧረ ችግር የለውም። አንቺ ስቀልድ ነው። አንቺ ትልቁ ነሽ። ጋይስ ያያችሁ ባንተ የተናደድኩበት ቀን እኔ አሁን ሰው አናድድ በእኔ የተናደድሽበት ቀን በደንብ የማስታውሰው በእኔ በጣም የተናደድሽበት ቀን ጋይስ እናንተም ታውቁታላችሁ። ቀኑን ሰርፕራይዝ ያደረግንሽ ቀን የቤቱ ሰርፕራይዝ ቀን በጣም ነበር የተናደደችው እና ማለት የምርም ያናድዳል ሁኔታው። በጣም ነው ያበሸኳት። እኔ ብቻ አይደለም ሳዶራ ጋርም ስትደውል እንትን አይላትም ማለት እዚህ ድረስ መታ ምናምን ነገር ከኛ ጋር ለመገናኘት ነበር። እኔ ሰፈሪ መካኒሳ ነበረ አስቡልኝ። መካኒሳ ጫኔ ከመካኒሳ ሰሚት ተይ በእግዚአብሔር ላለፈ ነገር ማልቀስ አሁን አያስፈልግም፣ መቦቃቀስ አያስፈልግም። እና የዛለት በጣም በሽቃለች ማለት ትደውልልኛለች ቆይ ምናምን እያልኩ ዘጋባታለሁ እና እኔ በጣም እየተዋከብኩኝ ነበረ የሆነ ነገር ቤቱን ለማስተካከል ምናምን የሆነ የሚገዛዙ እቃዎች ምናምን ለመግዛዛት እየተዋከብን ነበር እና ሳዶራ ደግሞ የሆነ ሳጥሎኝ ቀረጻ ሲሄድ ብቻዬን ሆንኩኝ እና በቃ ትንሽ አዘውኝ ነበር፣ እየተሯሯጥኩ ነበረ። በስርዓት አላወራኋትም በስልክም አሬት ናችሁ አሬትን ላገኘ የለውም ምናምን እና ብሽቅ ብላ ምናምን ማታ ስንገናኝ በቃ ሌላ ሰው ምናምን ብላ የድሮ 100 ብር ላይ ያለው ሰውዬ መስላ ነው የመጣችው። ምን ብለው እንደጠሩኝ እንዴ ክላስ ቼክ ሆነ ይመጣ። እኔ ክላሴ ለማንም ስላልቀጣም ለማንም አልቀርም። ተይ በእግዚአብሔር ሳምነው ሰብከው ክላስ አይወደለም። በብርሃኑ አታስጠምጂኝ። ተይ እንዴ የታውቁላቸው የመመረቂያ የሆነ ወረቀት ነገር ይሰጠን ነበረ። ተይ በቃ አልፎ ጋውን እንትን ነው የጋውን ከፍለን እንወስድ ነበርና ጓደኞቼን ወሰዱልኝ ብዬ ለምኜ ምናምን አልፏል። ተይ በቃ ላለፈ ነገር መወቃቀስ እና ከዛ በኋላ ደስ አላለሽም? ለምን ይቅርታ የምጠይቅሽ? ሰርፕራይዝ አደረግሽ ነው አቅሩ ብያለሁ። ሁሌ እንደዛ ያስከፋኝ እንደዛ አይነት ሰርፕራይዝ ካለ ታዲያስ ነገ በኔ ነው። አሁን እኔ እቺ ልጅ የሆነ ቀን አናዳ እንደዛ አይነት ሰርፕራይዝ ብታደርገኝ ተመስገን ነው የምለው። እንጭሽ ላንሳ እድል የለም። እኔ እንዴ ጠየቅኩ? አሁን እኔ ጠየቅኩ ወይ እኔ ነኝ? አዎ አንቺ ነሽ ያነሳሽው። ጠይቀሽ መለስኩ። በምን ተናደድኩ አይደል ነገር እኔ ላንሳ አለከም አንተ እስቲ እኔ ሊያዝ የቀረውን ጥያቄዎች እጄ ራሱ አላበኝ እኮ 4 ቀርቷል። ፍሬም አልወጣውማ ትንሽ ይሄ ምን ሊሆን ይችላል? ይሄን ልታውቂው አትችይም። እርግጠኛ ነኝ ይሄን ልታውቂው አትችይም። ምንድን ነው ልታውቂው አትችይም? እሺ ቤቴ ስገባ መጀመሪያ የማደርገው ነገር ምንድን ነው? እንካ በእንትን ነው ማሳያቸው። እንቺ እንጣይ ታሪኩን ነገር ታሪኩን ልንገራቸው። የምን ታሪክ? ጭራሽ ታሪክ አለው። ከመቅድም ጋር ቁጭ ብለን እያወራን ነው። መቅድም የእሱ ቤት ማኪ ከእሷ ጋር ቁጭ ብለን እያወራን ነው። ከዛ ትንሽ ውሃ ተደፋና ዳጊ ቢኖር ምናምን ብላ ተቀምጠው እኔ ያለው የወለቡላ አለችኝ። የወለቡላ ዋኖ ወለቡላ ቤቴ ስገባ ከዛ ቆይላፋ ከዛ መጣ በስተራቸው ነው። በስተራቸው ትንሽ ያለችው ጠብ ያለች ነገር የሚያጸዳበት ማለት ነው። ከዛ መጣ እንደዛ እያወራን ቁጭ ብለን መጣ። ውሃውን እንትን እንዲህ ያለ ይወለው ያያችሁ ነው ያሙኛል ተሰብስበው
እንዲህ እያደረገ ይወለውላል ብለን ከዛ አልወለወልነውም እኛ አውርተን እኛ ወደ ወሬያችን ተመልሰን በቃ ሞቅ አድርገን ውሃው ጠብ እንዳለ ቀርቷል። ገባና ቀጥታ አነሳና ታጆን ብቻ ደግሞ ወላሉ ይለያል በነካበት በቃ እንዳለ እንደዚህ ያሰደ እሱን ታደርጋለህ። ከዛ በፊት ግን የምታደርገው ዳጊ ጫማውን ሳይወልቅ ቤት አይገባም። እኔ መሰክርለታለሁ ያጸዳችሁትን ቤት አያቆሽሽም ዳጊ የትም ራሱን ቤት ይሁን መጨረሻ ላይ ጥሩ ነገር ተናገረ። ራሱን ቤት ይሁን የትም ይሁን ጫማውን ሳይወልቅ አይገባም። እኔ መሰክርላለሁ በዚህና እሺ እግዚአብሔር። እሺ ጋይስ በአደባባይ እንግዲህ እየተዋረድኩ ነው በሁኔታ እንደዚህ እኔ ያሙኛል ማለት በገዛ እጅ አስተዋውቄ እኔ ልታማ የደረስኩበት ሌቭል ላይ ደርሰናል። እና በነገራችን ላይ እንደዚህ ኖቲስ ታደርጓለች ብዬ አላሰብኩም ነበር። ግን አልወድም የሆነ ነገር የሆነ ቆሽሾ ምናምን ሳይ ደስ አይለኝም። እና መጀመሪያ እሱን ነው የማየው። ቤት ስገባ ሲስተርም አንዳንዴ ትሳቀቃለች እና እሱን ነው የምትይው ወይኔ በቃ ገደለኝ ምናምን ነገር እና አንድ ቀን እንደዛ ብላኝ ታውቃለች። እንትን ነው ምንድን ነው የዛለት ደግሞ ልብስ መሰለኝ ልብስ ተሰጥቶ አይ ቲንክ እንትን አለ። እኔ ለልብሴም ትንሽ ጠነቀቃለሁ እና ባለፈው ልንገራቸው ከልብስና እሺ እና እሱ ይቅርሽ ተከድኖ ይብሳል ብቻ የሆነ ልብሴም ምናምን ሲቆሽሽ እናደዳለሁ። በሽቀናለሁ ቤቴም የሆነ ነገር ቆሽሾ ሳይ ምናምን በጣም ነው የምናደደው። እና የሆነ ቀን ልብስ እንደምስቀሽ አስጥቼ እና ዘነበበት ማለት ሲስተር ነበረች ቤት እንቅልፍ ወስዷት ምናምን ሲዘም የምታውቀው ታሪክ የለም። ዘንቦ ምናምን አባርቶ በሰላም በጤና ስትነሳ ልብሱ በስብሷል እና ኦልሬዲ እየደረቀ ነበር። ልብሴ ታጥበው ቶሎ ደርቆ ካላስገባው እናደዳለሁ። ዝናብ ምናምን ከዘነበበት በተለይ ሌላ ታሪክ ውስጥ ከዛ ስመጣ ዝም ብላ ታየኛለች። ልብሱ በሰበሰች እና እሺ አሁን ትገለኛለህ አይነት ነገር ነው ያለች። ማኪ በጣም ኮሜዲ ሰው ናት በነገራችን። አሁን ያለውን እሷ ስትል ብትሰሙ አዝግ ሰው ናት። ከኔ ትንሽ ትብሳለች። መንታም አይደለም እንትሽ እኔ ነኝ እንዴ? እሺ ይሄ ትልቅ የምታነሺው ነገር ግን አይ እውነት አሁን ትልቅ ነሽ። ቅድም ትንሽ ያነሳሽው በእግዚአብሔር አውቴ ይበቃሻል። ምንድን ይሄንን ካልመለስክ እቀጣዋለሁ። በእውነት የፈለጋችሁትን ነገር ኮሜንት ላይ ጻፉ። ይሄን ካልመለሰ እኔ እምልላችኋለሁ እቀጣዋለሁ። ትመጪ ነው ትቀጣለህ። ደጋግሜ ነግሬሃለሁ። እንደዚህ አይነት ድራማ በአማርኛ ተጽፎ ብሰራ በቃ ደም ከፍዬ ቢሆን እሰራዋለሁ ብዬሃለሁ። በቃ በነፃም ቢሆን እሰራዋለሁ ይሄን ድራማ ብዬሃለሁ። እንደዚህ አይነት ስቶሪ ያለው ድራማ ከውጭም ይሁን ከሀገር ውስጥ የምወደው ድራማ ፊልም አላልኩም። ድራማ ፍንጭ ሰጠሽ እኮ አሁንማ በአማርኛ ምናምን አልሽ። ስለዚህ የአማርኛ አይደለም በአማርኛ ቢተረጎም ምናምን ስላልሽ የአማርኛ ድራማ አይደለም። እሺ ሶ ሊሆን የሚችለው የቱርክ ነው። እሺ ይሁን በል የቱርክ ነው። ሀገሩን ብትሳሳቱ ችግር ፊልሙን አይደለም ችግር የለውም። ቱርክ አይደለም። እሺ ፊልሙን ላስታውስ አልችልም፣ ግን ፊልሙን ነው የምፈልገው። ህንድ ፊልም ነው። እሺ ምንድነው ህንድ ፊልም ነው? ርዕሱን አላስታውስም፣ ብቻ ግን የሆነ ተከታታይ ፊልም እንደምትወጂ አውቃለሁ። ርዕሱን አላስታውስም። እንዴት አታስታውስም? ማርያምን ደጋግሜ ነግሬዋለሁ። እኔ ማለት ጋይስ እንደተታዘቡኝ የምታየው ላይ ሳይሆን የምንሰራው ላይ ነው ፎከስ ማድረገው። ለዛ ነው። እሺ የምወደው ድራማ ማያ እኮ ማያ እንደ አይደለ እና ልክ ነኝ እኮ ማያ ዛራ ናት የምትሰራበት። እኔ ዛራን ብዙ ማለት ያን ያህል አልወዳትም ነበር። ዛራ ናት አንድራ ጄኒፈር ኢንጌት እና ያው ዛራ በዛራ ነው የሚያውቋት ብዬ ነው። ከዛ ማያ ላይ ስትመጣ ማለት የሆነ ካራክተር ይዛን የመጣችው በቃ ሳይኮ ኬዝ አለባት ካራክተሯ ምናምን በቃ ያበደ ነው። የሚመሳሰል ታሪክ አላቸው። ለዛ ነው ጥቁርም አለ ባይን ብላክ ምናምን አለ። እዩት፣ በጣም ደስ የሚል ተከታታይ ድራማ ነው። እና ቃና የሚያን ሰው ካለ ተርጉማችሁ ቃና ላይ አምጡት ፕሊዝ እባካችሁ። እንዳለችው እህቴ እንዳለችው ነው። እባካችሁ እዚህ ሚዲያው አካባቢ ቃና ቴሌቪዥን አካባቢ ያላችሁ ሰዎች እባካችሁ የእህታችንን ጥሪ ሰምታችሁ ማያ ድራማ ተርጉማችሁ ፊልሙን አምጡላት እባካችሁ፣ ለነፍስ ይሆናችሁ። እሺ አንድ ጥያቄ አጥቻለሁ። እስካሁን ግን ልብ ብላችኋል ጋይስ? ሁሉንም እየመለስን ነው። በጣም እንታወቃለን ማለት ነው። መልሽ አልሳትኩም። ማን ይመጣ? እኔም አልሳትኩም እኮ አንድ ሰዓት እኮ የተሸነፈ ነው። አንድ ነው የሳትኩት። እንግዲህ እሷ ሁሉንም ከመለሰች እኔ ነኝ የምጋብዛት። እሺ ለመጋበዝ ዝግጁ ነኝ። ኦኬ ይሄ ትንሽ ከበድ የሚል ይመስላል። ትንሽ ማሰብ ይጠይቃል። እሺ ለካ አንቺ ነሽ የምትፈልሺው።
ወይ አንቺ ነሽ ከመተልሽው ምን ያደለው እኔ እኮ ጨነቃለሁ። ምንድን ነው መልሰው አንቺ ነሽ የምትወድሽ? እሺ ምንድን ነው? እኔ ምድር ላይ ካሉ ነገሮች ሁሉ የምወደው ኦኬ ከሰው ነው ወይስ ከሁሉም ነገር? ከሁሉም ነገር። እሺ ልገምት፣ እርግጠኛ አይደለሁም። ቲያትር ማለት በቃ ጥበብ። ይሄ ከብዙ ሰው ከሚያነካካ ጥያቄ ነው። አሁን ሰው ብለሽ እንግዲህ ማጣራይ ምን አለበት? አሁን ከሰው ከእንስሳ ምን አስዋለሽ? ዝም ብለሽ የምትወደው ነገር ብለሽ አታወሪም? ጥበብ እግዚአብሔርን እናቴ ትምህርት ያረዳልሽ ግን ልካለሽ ማርያም ተሰጣት። ልክ ነሽ እኮ ግን መጥፎ ጥያቄ ነው። አትቀየሙት በቃ ከብዙ ሰው ጋር ያጥቋል። እኔን ከጥበብ በላይ ከኔ ጥበብ ከኔ አርት ይሄ እዛ የምትጮኸው ነገር መጠብህ የሚል ብዙ ነገር ጥያቄ ያስነሳል። ግን አዎ ስለ እውነት ለመናገር እኔ እንትን ነው አርት ሲባል በነገራችን ላይ ማኪ አሁን ብዙ ሰው ጀስት መልክ መስራት የሚመስለው ሰው አለ። የሚመስለው ብቻ ሳይሆን ኢንቴንሽናሊ መልክ ለመስራትም እንደዛ የሚል ሰው አለ። አጋጥሞኝ ያውቃል። ማለት እኔ ለጥበብ ሞታለሁ፣ እኔ ለጥበብ እሰዋለሁ ምናምን እንደዛ አይደለም። እኔ አሁን እሰዋለሁ ሞታለሁ ሳይሆን ሞቻ አውቃለሁ። ሞቻ አውቃለሁ ስልሽ ተነስተ ነው እና አብየን የተነሳሁት በሰደፍ መተው እና ምን መሰለሽ ሞቻ አውቃለሁ ስልሽ ይሄ ወደፊት እንዲሆንላት እሆናለሁ ለአርት ምናምን ይሄ አጉል ቃል ኪዳን ሳይሆን ያለፍኩበት መንገድ አለ። አርት ሲባል የመጣሁበት መንገድ አለ እና እኔ እሱን ነው የማስበው። ወደፊት ለአርት እሰቀላለሁ ሞታለሁ ሳይሆን በዚህ መንገድ ስመጣ የከፈልኩት ዋጋ አለ። ያንን ነው የማስበው እና ዋጋ ከፍ ማንም ሰው ቢሆን እኮ ዋጋ የከፈለበትን ነገር ይወዷል። ለምሳሌ እናት ኢንቴንሽናሊ እናት የሚለውን ኮንሰፕት ስታስቢው ለምሳሌ አንድ እናት በምጥ የተገላገለችው ልጇና በሰርጀሪ ለወለደችው ልጅ ያላት አመለካከት አንድ አይሆንም። ገብቶሻል? እንደ እናት ሁለቱንም ልትወዳቸው ትችላለች፣ ግን በስቃይ በፔን የወለደችውን ልጇ ሞር ልትወደው ትችላለች። ለሱ ልጅ ያንን ልጇን ባየች ቁጥር ያንን ስቃዩን ታስታውሳለች። ገባሽ አይደል? ልክ እንደዚሁ ነው። እኔ አርት የሚለውን ነገር ሳስብ በሆነ መንገድ ምናምን ቀለል አድርጌ ያገኘሁት ነገር አለ በህይወቴ ዋጋ ከፍዬበት የመጣሁበት ነገር ደግሞ አለ። አርት ሲባል ከሌሎች ነገሮች የማስበልጥበት ምክንያት እሱ ነው። የከፈልኩትን ዋጋ ሳክሪፋይስ ስለማውቅ እና እውነቷን አርትን በጣም አረ በእግዚአብሔር እኔ አንድ ስቺ ሳኑ ማርሳታችን ልበላ ነው እንዴ ጋይስ? ዝም ብላችሁ ያያችሁ ነው። ግን አቅካለሁ ማርያም ዱ ሰምቲንግ ይሄንን እርግጠኛ ነኝ ነበር። አዎ እሺ እንግዲህ እንቀጥላለን። ሁለት ነው የቀረው ጋይስ፣ ሁለት ጥያቄ ነው የቀረው። አንዳንድ ነው የቀረን። ይሄ መለያችን ነው። ቋጥሩ በእግዚአብሔር እንድጋበዝላችሁ። በህይወቴ የማረሳው ገጠመኝ አንተ ነው የምትመልሰው? እየተጨነኩ ነው። ነግረኛ ታውቅም ልለው ነበረ። እኔ አስታውሳለሁ ጥሩና ረስቼ መስሎኝ። ኦኬ እሺ አዎ አላውቅም፣ እርግጠኛ አይደለሁም። ማለት የነገረችኝ ነገሮች አሉ እንደዚህ በአጋጣሚ ስናወራ እንደዚህ ገጥሞኝ የሆነ ቀን እንደዚህ ሆኜ፣ ግን እርግጠኛ ባልሆንም ጀስት ይሄኛው ይመስለኛል ማትረሹ ገጠመኝ። ማለት ዲቴይል ነገሩን አላወራችኝም፣ ማውራትም አልፈለገችም። ግን የሆነ ጊዜ ላይ ጀስት በህይወትሽ የሆነ ነገር አስፈልጎሽ የሆነን ሰው ጠይቀሽ የሆነ ነገር አስፈልጎሽ የሆነን ሰው ጠይቀሽ የታዘብሽበት አጋጣሚ ነበር አይደል? ማለት በጣም ኤክስፔክት የምታደርገው ከዛ ሰው ጀስት ምንም ነገር አጣለሁ ብላ ማታስበው ኤክስፔክት የምታደርገው ሰው ነበረ እና ከዛ ሰው ያሰበችውን ነገር የጠየቀችውን ነገር ሳታገኝ ቀረች እና ወይው አስደብሮሽ ነበር ምናምን። ማጣቱ ሳይሆን የሆነ ችግር ውስጥ ነበርኩኝና በጣም መሽቶ ነበር ምናምን። ከዛ በቃ ከጓደኛዬ ጋር ስልክ ልንገዛ ወተን ነግሬሃለሁ፣ ትንሽ ከጓደኛዬ ጋር ስልክ ልንገዛ ወተን ከዛ መሸብን እና ስልክ ገዝተን የመጀመሪያ ጥንጥዬ አይፎን 13 ሚኒ ነበረችኝ ከአሁኑ ስልክ በፊት እሷን የገዛን ቀን እና መመለሻ ታክሲ አጣን። ማለት ታክሲ አጣን ሳይሆን ታክሲም የለም፣ በቃ መመለሻ አጣን። ታክሲ ከሌለ ራይድ ነው የሚሆነው ምናምን። ከዛ በቃ አጣን ታክሲ ምናምን ሁለታችን። እሷም እቃዎች ገዝታ ነበር። ከዛ በቃ የሆነ አላ ተማሪ ስትሆኑ ቤተሰብ እየላከ የሚያስተምረን ልጆች ነው የሚላችን እና የሆነ ሰዓት ላይ አንዷ አስቸግራት የሃይስኩል ተማሪዎች ነው እንደዋወላለን እንትን እንባባል። ከዛ ደወልኩላቸው ምናምን ጓደኞቼ። ከዛ ያላቸውም በቃ እንልካለን ምናምን አሉኝ። በሰዓቱ ተመልሻለሁ እግዚአብሔር ይመስገን። በቃ የሆነች ጓደኛዬ ይልካልኝም ይሁን በሆነ መንገድ ተመልሻለሁ። ግን ከሁሉም በላይ ይሆናል አንድ ሰው ቦታ የምትሰጡት የፈለገ ሀገር አይደለም ምንም ብንራራቅ እኔና እሷ ምናምን የምትሉት ሰው አለ። ከዛ እንድታዘብ ያደረገኝ ነገር ምንድነው በማግስቱ ጠዋት ተደውሎ የሆነ ገባሽ ምን ሆንሽ ምናምን። ጠዋት አይደለም እኔ በሆነ እንቅልፍ አይወስደኝም
ማለት መሽቷል ምናምን ውጪ እኔ በህይወቴ ውጪ በቃ ታውቃለች እሷን ቤተሰብ ቤት ምናምን ሃርድ ናቸው ውጪ እንዳደረ አይፈቀድም ምናምን ዘመድ ጋር ራሱ በመከራ በቃ ከዝኖቼ ጋር ምናምን ሄደው በስንት መከራ ነው ሳይደወል ሲቀር ደበረኝ በቃ እሱ ነው እኔ አጋጣሚ ሰው የታዘብኩበት አጋጣሚ እሱ ነው ትዝብት ብዙም አያገኝ ትዝብት አይጠቅምም ሲጀመር ትዝብት ለሰው ልጅ አስፈላጊ አይደለም በነገራችን ላይ ጋይስ ይሄንን ጥያቄ 50 ሰውኝ እኔ ጠየቁ የመለስኩት ማለት እርግጠኛ ላልሆን ይችላል ነበር ግን ይመቸኝ አራዳ ልጅ መልሼዋለሁ ብቸኛው አጋጣሚ አይደለም እንዴ ተከፈበት አጋጣሚ ነው ዋናው ልክ ነኝ ይባላል አጋጣሚ እንደነ ነገር ይባላል እናንተ ኮሜንት ላይ መልሱ ይባላል አጋጣሚ ነው የሚባለው ምንድነው እሺ አጋጣሚ እንደውም እሺ በዚሁ ቤተሰብ የኔን እሺ ከመለስሽ አሁን አንድ ጥያቄ ናጥቻለሁ ስለዚህ የኔ የማረሰውን አጋጣሚ አንዱን ከመለስሽ ምን ታደርጊ አጋብዝሻለሁ በቃ ካልመለስኩኝ እኔ ምን ጋብዝ ካልመለሰች እሷ ነች የምትጋብዝ ብዙ አጋጣሚዎች ደሞ ዘመነ ፍስሐ ላይ ነው ስለዚህ እኩል እንገባበዛለን እሺ የኔን አጋጣሚ ማረሰው ማለት ብዙ አሉኝ ማረሳቸው አጋጣሚዎች ግን ጀስት እኔ እንጃ ይሄኛው በጣም ስትሮንግ ነውና የማረሰው ፊሊንግ ፍንጭ ልስጥሽ ማለት ከስሜት ጋር የተያዘ ነገር ነውና ከፊሊንግ ጋር የተያዘ ነው እና ይሰማኛል ብዬ የማልጠብቅ አይነት ስሜት የተሰማኝ ቀን ነው ነግሬሻለሁ እንጂ ይሄን ነገር ጀስት በቅርብ የሚያውቀኝ ሰው ይሄንን ነገር ያውቃል እመኝ በቃ አንተ ተሸነፊ ተበይ አይ እንትን ነው ስሜንሽን ማድረግ ነው የሚሆንብኝ አይ ስሜንሽን አታርጊልኝ ከሰው ጋር የሚገናኝ አይደለም ከቲያትር ሲወጣ እኮ ካንተ ነው ከሰው ነው የሰማሁት መሰለኝ ብቻ እዛው አስተማሪ ሆኖ እንደሚቀር ነበር ሁሉም የሚያስበውና እሱ ነው አይደለም ገጠመኝ ይያሉስ በቃ እሺ የኛውን ተበልተሻል አንድ እኩል ጋይስ የስ አገኘኋት ዞሪ አገኘኋት አንድ ተበልተሻል የኔ ማረሱ አጋጣሚ ምን መሰለሽ አላቅም ሜቢ ከዚህ በፊት ሌላ ቪዲዮ ላይ ወይ ከሳዶራ ጋር ስናወራ ኦር ሰምቲንግ አውርቼው ከሆነ አላቅም ብዙ ገጠመኞች አሉኝ አብዛኞቹ የኔ ገጠመኞች ግቢ ላይ ናቸው ግቢ ላይ ብዙ ነገሮች አጋጥሞኛል ብዙ አላረግም የምላቸው ነገሮች አድርጌያለሁ ብዙ የሆነ ይሰሙኛል የማላቸው ስሜቶች ግቢ ላይ ተሰምተውኛል እና ከዛ ይሄኛው በጣም ነው የሚያስገርመኝ ለምን መሰላችሁ የሚያስገርመኝ እኔ በተፈጥሮ ትንሽ ደረቅ ነኝ ማለት እንደ አርት ሰው ሴንስ የማደርገው ነገር አለ ለምሳሌ ፊልም አይቼ የዘፈን ክሊፕ አይቼ ምናምን ላለቅስ እችላለሁ ለምሳሌ እንትን ላይ ይሄ የራሄል ጌት ኢትዮጵያ የሚለው ዘፈን አለ እዛ ዘፈን ላይ የሆነች ፓርት አለች የሆነች ይሄ ምንድነው የሚባለው ብቻ የሆነች ሞመንት አለች በጣም አጭር ሰከንድ እሷን ሞመንት ላይ አለቅሳለሁ ምክንያቱም አላውቀውም እና በእንደዚህ አይነት ነገሮች ምናምን ላለቅስ ይችላል ግን በላይፌ ትንሽ ደረቅ ነኝ በነገሮች ምናምን ስሜቴ ቶሎ እንትን አይደለም እና የዛለት በራሴ ምክንያት ራሴ ላይ የሆነ ነገር ደርሶ በራሴ ምክንያት አዝኜ ያለቀስኩበት ቀን እና አይቻልም አንዴ አምልጦሻል አንዴ ድልሽ እንዲያጣጨብጭቢ እና እሺ እኔ ልመልስ ኩርሻለሁ ግን እኔ ልሞክር ልገምት የምርቃት ቀን እንዳገኘ ሰው የምርቃት ቀን እኮ ገጠመኝ አይደለም መመረቄ እኮ ልንሳቀዋል ጀስት ፊል አደረኩኝ እንጂ ዛለት ገጠመኝ አይደለም ይሄ ምን መሰላችሁ የሆነ ጊዜ ላይ ግቢ ያለው የሆነ ኪነ ንቃት የሚባል እንትን ነበረን ምንድነው የሚባለው ክበብ ነበረን እና በነገራችን ላይ በዚህ አጋጣሚ በጣም የምወደው የማመሰግነው ክበብ ነው ኪነ ንቃት ማለት ብዙ ነገር ከክላሴ ባልተናነሰ ሁኔታ ብዙ ነገር ተምሬ በግቢ ቆይታዬ ብዙ ነገር ተምሬበት የወጣሁት ክበብ ነው እና በዚህ አጋጣሚ የመሰረተውም ጀስት እኔንም ወደዛ የወሰደኝ ወሃበ ሰላም ግርማ ይባላል መምህሬ ነበር በዚህ አጋጣሚ በጣም ነው የምወደው በጣም ነው የማከብርህ ረቡኒ እና እዛ ክበብ ውስጥ ብዙ ስራዎችን እንሰራ ነበረ ይሄ አርት ተኮር የሆኑ ሙዚቃ ለመጀመሪያ ጊዜ ስቴጅ ፐርፎርማንስ በደንብ የጨፈጨፍኩት እዛ ነው እና ቲያትሮች ሰራ ነበር ዘፍን ነበር ምናምን እና በጣም አሪፍ ራሴን በደንብ የሰራሁበት ጊዜ ነበር እና የሆነ ቲያትር ሰርተን የመጀመሪያ ስቴጃችን ነው ከተሰባሰብን በኋላ የመጀመሪያ መድረካችን ነው በጣም ለፍተንበታል እኔም ፐርሰናሊ በጣም ተሰቃይቼበታል
ሞኖሎግ የሆነ ጀስት ለየት ያለ እንትን ያለው ሞኖሎግ አይነት ነገር ሆኖ የሚውዚካል ቲያትር አይነት ሆኖ አዲስ ቴስት ነው ራሱ ሞኖሎጎች ምናምን እንትን ብሎ ራሱ የጻፈው ነው ዋሃበ እና ሲያዘጋጀውም እኔንም ዳይሬክት ሲያደርገኝ በቃ አዲስ ነገሮች ክሬት እያደረገ ነበር የሚያሰራኝ። አዲስ ኤክስፐሪመንት ነበር። ይሄ ሞኖፕላይ አይነት ነው። ረጅም ደቂቃ ነው። ሙሉ ደቂቃውን ሙሉ ቲያትሩን ብቻዬን ነው ፐርፎርም የማደርገው። ሌላው ኮረስ ነው። ጀስት በሙዚቃ ምናምን የሚያጅበኝ ኮረሶች አሉ፣ ግን ዲያሎጎቹ በሙሉ የኔ ናቸው። ብቻዬን ሞኖፕላይ አይነት ነገር ነው እና ረጅም ሰዓት ነበር ሬሄርስ የምናደርገው። ይደክመኛል። አንዳንዴ ካፌ ተዘግቶብኝ ራት ሳልበላ ምናምን ሁሉ ሬሄርስ መጋባበት ጊዜ ነበር እና ደግሞ ሞኖሎጉ ላይ ብዙ ፓርት ላይ ብሎኪንግ ላይ እንበረከካለሁ እና በተደጋጋሚ የምንበረከክበት ጉልበቴ ሁለቱም ቆስሎ ነበር እና ስንበረከክበት ይደማ ነበር። በሱሬ ላይ ምናምን አንዳንዴ ሁሉ ይወጣ ነበር። ደግሞ እንደዛ ሆኜ ምናምን ሰርቼ ፋይናሊ ነገ ልናቀርብ ቲያትሩን እንደዛሬ ተከለከለን እና ነገ ማቅረብ አትችሉም ተባለ ከፕሬዚዳንቱ ተደውሎ ምናምን እና መጀመሪያ እየቀለደ ነበር የመሰለኝ ፕራንክ ላይ ያደረገን መስሎኝ እና ፈገግ እያልኩ ነው የምሰማው እና እሱም በጣም ነው ፊል ያደረገው ደብሮት ምናምን እዛ ይቅርታ ልጆች በቃ ነገ ማቅረብ አንችልም ምናምን ሲል እና ፊቱን ሳየው የምር ነው እና ነገሩን ቀስ እያልኩ ነው አክሰፕት ያደረኩት። ይሄ መቀበል የማትችሉት ነገር የለም። በጣም ኤክሳይትድ ነበርኩኝ። ኮስቹሜን ለብሼ ምናምን ፏ ብዬ ነው የመጣሁት። ድሬሲንግ ሪሄርሳል የሚባል አለ ቲያትር ላይ ነገ ሊቀርብ እንደዛሬ የመጨረሻው ሪሄርሳል እና ድሬሲንግ ሪሄርሳል እየሰራን ኦፕኒንግ ናይት እየሰራን በቃ ሊቀርብ ነው ምናምን እንደሚቀርብ ነው የማውቀው። አይቀርብም ተባለ። ፊል አድርጌ ያለው ግን እኔም አላወቅኩትም ፊልም አድርጌን ምንም ሪያክት አላደረኩም። በሰዓቱ ጸጥ ነው ያልኩት፣ ዝም አልኩኝ። ከዛ እንደውም እሱን ነው ለማጽናናት የሞከርኩት። ከዛ በቃ ይዞህ ያጋጥማል ምናምን ሌላ ጊዜ እንሰራለን በቃ ወደ ቤት ሂድ ምናምን ልሸኝ ምናምን ስለው አይ እኔ እዚህ ቆያለሁ ምናምን አላኝ። አዳራሽ ውስጥ ቆየ እሱ። ወጣሁ እና የምሬ ነው የምላችሁ ማርያምን የዛለት ፊልም አድርጌን ምን እንደተሰማኝ እንዴት እንዳዘንኩኝ ያወቅኩት በራሴ ሪያክሽን አልገባኝም ነበር እና ወደ ዶርም እየሄድኩኝ ድንገት መንገድ ላይ ልክ እንደ ህፃን ልጅ ምናምን ምናምን ያለቀስኩት ድምፅ ምናምን ላውጥቼ እና ጀለስ ከኋላ መጣና አላመነም እና እንዴ ዳጊ ምን ሆነ ነው ምናምን ደነገጠ። እንደዛ ሆኜ አይቶኝ አያውቅም አይደለም ጀስት እሱ ማንም ሰው አይቶኝ አያውቅም። እንደዛ ሆኜም አላውቅም። ሰው የሚያኝ ሰው ነው ይሄ ሆኜ አላውቅም እኔ እንደዛና በራሴም ተገረምኩኝ፣ በሁኔታው ተገረምኩ። ማለት ምን ያህል ውስጤ ቢሰበር ነው እንደዛ የሆንኩት ራሴን አውቀዋለሁ። እንደዛ ማለት በቃ ጀስት እንደ ህፃን ልጅ ነው ያለቀስኩት። እኔ የማለቅስ ራሱ አይመስለኝም ነበር እኔ በላይፌ እና ያንን ቀን መቼም አልረሳውም። በቃ ጀስት አርት ሲባል ቲያትር ሲባል አይምሮ ውስጥ ከሚመጡ ቀኖች አንዱ ነው። በጣም ነበር ፊል ያደረኩት። አሁንም አልፏል። አሁን እየሳኩ ነው የማወራው። በሰዓቱ ግን አያስቅም ነበር እና ረጅም ሰዓት አወራሁባችሁ። ይቅር በሉኝ። የመጨረሻ አንድ ቀርታናለች። የማን ነበር ያሁን? አንተ ነህ መልሰህ ድጋሚ ጠየቅኝ። ረጅም ሰዓት አወርታ ላይ አስታውስም ብላ እሺ መሰለኝ። እኔ እንጃ ማን ነው የመጨረሻው ጥያቄ ምንድን ነበር? የማልረሳው ገጠመኝ ያንቺ ነበር እኮ ታዲያ ገጠመኝ አይደለ? አይደለም ያንቺ እኮ ነው የጠየቅኩህ። እኔ ነኝ የማልረሳው ገጠመኝ ብዬ ከዛ መለስኩልሽ። ከዛ ደግመህ ጠየቅከኝ ጥያቄ። ታጭበረበረኝ። አልሰከርኩ። ረጅም ሰዓት አወራሁ እንጂ መጨረሻው አንድ እኩል ነን። ሁለታችንም አንድ እኩል ነን ጋይስ። ይሄ መለያችን ነው ወይ? ይሄ ማቀላል ይሄን ካልመለሽ በቃ ወርወር ነው። ከዚህ ግን አትመልሽም እርግጠኛ ነኝ። እሺ የምወደው ከለር ምንድን ነው? ልሳትልክ? አይ ለመጋበዝ ነው። የሳተንም ምንድን ነው አልገባኝም። ማነው የሚጋብዘው? ያሸነፈ የተሸነፈ? ያሸነፈ የት ሀገር ነው? ስለዚህ አንድ እኩል ነን እኮ። ይሄን ከመለስኩ ነው የሚጋብዘው። የተሸነፈ ይጋብዛል። አንድ እኩል ነን። ይሄንን ከመለሽ እኔ ነኝ እንደምጋብዘው። እኔ ነኝ የምጋብዘው። ባቦስ ምን እንለያለን? ችግር የለውም። አንዳንድ ጥያቄ ነው ሳት ነው። አይ በቃ እኔ የምወደውንም ትነግረኛለህ። ከለር ጥቁር አይደል? ስለለበስኩ ጥቁር ልታይ ይገባል። ነጭም ለብሻለሁ እኮ አይደል? ከላይ ብቻ እንዴ ጥቁር ነው የሚወደው ዳግም። ይሄንን ፈርሜ እናገራለሁ። እሺ እውነቷን ነው። ጥቁር ትያለሽ አላልኩም ነበር እንደው ምክንያቱም አሁን እንደው ከቅርብ ጊዜ ወዲህ እኮ ጥቁር መልበስ ትቻለሁ። በፊት በጣም ነበር የምለብሰው ጥቁር እወድ ነበር እና ሙሉ ጥቁር ምናምን ሁሉ የምለብስበት ጊዜ ነበር። አሁን ከቅርብ ጊዜ በኋላ እንደውም ትቼ ነበር ጥቁር ነው ማለት ገርሞኛል። እኔ ምንድን ነው የምወደው አንቺ ነጭ ተቃራኒ ነን። መለያ ጥያቄ አስቡ። አይ አቦሰም ይሁንሽ አንዴ ኧረ አንተ ታዝቡና ልጆች ነው
እሺ ማነው የሚጋብዘው? ተስማሚ ናሽ አቡሰም ነሽ እንዳልክ ምን አገባኝ? ማርያም ልዩ አንድ አይነት አቡሰም እኮ ጋባዥ ነክ ወጣልካ ማን ያለው የተሸነፈ አንዴ በነገራችን ላይ ጋይስ ያ አቡሰም ቁጥርጥራ ምናምን የሚባሉ ነገሮች ብዙ ጊዜ ይወጡልኝ። በእንደዚህ አይነት ነገር ከኔ ጋር ቆማሩ አትጫወቱ በሳንቲም ምናምን ትላለኝ ይወጣል። ለማንኛውም ጋይስ ቆይ አይሰማም። ለማንኛውም ጋይስ ቪዲዮ እንደተመለከታችሁት ነበረ። እንደምትወዱት ተስፋ አደርጋለሁ። እንተዋወቃለን ወይ ተባብለናል ዛሬ ከጎቢት ጋር። እኔ እንግዲህ በደንብ አውቀዋለሁ። መስክሩ። እኔ አላውቃትም። ኮሜንት ላይ ማን ነው በደንብ ያወቀው? እሺ ካንተ ጥያቄዎች ስለጠይቅክ ማስታውሰው እዚህ ምድር ላይ በጣም የምወደው ነገር ምንድን ነው? ወይ ይሄን አውቀዋለሁ ብለሽኝ ታውቂያለሽ? እሺ ምንድን ነው ብለሽኝ ታውቂያለሽ? ማለት ብለሽኝ ሳይሆን ብዙ ጊዜ ከምታወሪያቸው ነገሮች የተረዳሁት ነገር አለ። አባትሽ። እሺ ሌላ ምን ትጠይቅህ? አውቃታለሁ። እሺ ባይዘው ጋይስ የባከነ ነው ጥያቄውን ጨርሰን ላለመጋበዝ የምታደርገው ጥረት ነው ይሄ። ኖ ጋብዘዋለሁ፣ ግን በቃ ማን ይበልጥ ያውቃል የሚለው ነገር እንለይ። ጋብዘዋለሁ ላልሽ ባንዳፍ? አዎ ጋብዘዋለሁ ከነ ማስረጃው። ጠይቀኝ አንተ ምን የጠየቅኩት ትዝ ካለ። እኔማ አምኛለሁ። ሶስት ጥያቄው ሌላ ነው ሰው ጥያቄው። ታዩ ጦስሽን በሌላ ቪዲዮ እንገናኛለን። ቆይ የምትወደው ፊልም ምንድን ነው? ፊልም የሚለውን ጥያቄ ጋይስ የለም። ድራማ ማለት የኔን አንቺ ነሽ ነው ትመልሽ። እሺ ረቡኒ ድራማ ብለን ረቡኒ የፊልም እኮ እሺ ድራማ አታውቂም? የምወደውን ድራማውን አላውቅም። ፊልም ግን ረቡኒ ይመቸዋል። ሌላ ከረቡኒ ድራማ ልጄስ እረኛዬ። በነገራችን ላይ ልጄስ ላይ ስላለው አይደለም የምወደው። አንዳንድ ሰው ይታዘበኛል ልጄስ ላይ ምናምን ስል እንዴ ልጄስ ላይ ያለ እንዴ ምናምን አዎ ነው። ከዛ ጓጉተው ምናምን ላይ ይገቡና ከክፍል አንድ ጀምሮ ሲያዩ የለውም ዳጊ ከካሜራ ጀርባ ነው እንደ የሰራኸው ያገላፍጣሉ። እና እግዚአብሔር በሚያውቀው 3 ኤፒሶድ ላይ ያለው 3ኛው ላይም አለው እና ይሰማኛል። እንደዛ የምትሉ ሰዎች አቁሙ በቃ አለው። ስለበዛ አይደለም ሰው ልጅ በኩራት ነው የሚያወራው አለ። በነገራችን ላይ የምር ነው ማለት ልጄስ ድራማ ላይ ፓርት ኦፍ በመሆኔ አም ፕራውድ በጣም ነው ኩራት የሚሰማኝ። ምክንያቱም ትልቅ ፕሮዳክሽን ከስቶሪ ከሲኒማቶግራፊ ከምን ኤቭሪቲንግ ከዳይሬክቲንግ ፐርስፔክቲቭ ኤቭሪቲንግ አንደኛ የሆነ ስራ ነው እና እዛ ላይ ጀስት ኮረስ ሆኜ እንኳን የሆነች ፓርት እንዲህ ባልፍ እንኳን በኩራት ነው የማወራው። እና 2 እና 3 ኤፒሶድ ደግሞ ብዙ ነው እና በእውነቷ ነው። በዚህ አጋጣሚ ላይ 2 ኤፒሶድ በጣም ብዙ ነው። አመሰግናለሁ እግዚአብሔር ያክብር። እና ልጄስ ነው የምወደው ድራማ። ስለዚህ አሁን ምንም ጭቅጭቅ አያስፈልገውም። እሺ እንተዋወቃለን ሁለታችንም በቃ በሚለው እኔ ሞራቃለሁ። ድራማዬን አላወቅም አሁን አንተ ታውቀኛለች። እሺ ይሁንላት። ሌላ ጊዜ በሌላ ቪዲዮ ስንገናኝ ግን ዋጋው እና ጋይስ ቪዲዮ እንደተመለከታችሁት ነው እንደወደዳችሁት ተስፋ አደርጋለሁ። አሸንፌ ባቦሰም ምክንያት ልጋብዘው ነው። ይሄንን እንዳትረሱ። ባይ ዘ ዌይ ጋይስ እንዲህ ተጨበርብሮ የሚያልፍ ነገር የለም። ዛሬውኑ ካልጋበዘችኝ ቪዲዮ ላይ አካተተዋለሁ። አለመጋበዟን ከጋበዘችኝም ቪዲዮ ከርጬ አስገባላችኋለሁ እንድንተማመን። ቤተሰብ እዚህ ጋር እንግዲህ ሚጣ ቃል በገባችሁ መሰረት ጋብዛኛለች። የምወደውን ሸክላ ጥብስ ጋብዛኛለች እና አሪፍ ጊዜ ነበረን። ደስ የሚል ቆይታ ነበረን። ያው ማስረጃ የሆነኝ ዘንድ ነው ቪዲዮ ላይ ያካተትኩት። ቃሏን ጠብቃለች ለማለት ያህል ነው እና ደስ የሚል ምሳ በላን። ማኪም ነበረች እንዳጋጣሚ መንትዬ እና ምሳችንን በልተን ወደ ቤታችን በሰላም በጤና ተመለስን።
እሺ ጋይስ በጣም እንወዳችኋለን እናከብራችኋለን። በቪዲዮ ዘና እንዳላችሁ ከኛ ጋር ከመጨረሻው ድረስ አብራችሁ ስለቆያችሁልን እናመሰግናለን። እንደወደዳችሁ ተስፋ እናደርጋለን። እንደ ሁልጊዜው ኪራ ቲዩብን ሰብስክራይብ፣ ሼር፣ ላይክ በማድረግ የዜግነት ግዴታችሁን ተወጡ። እንወዳችኋለን። ሰላማችሁ ይብዛ።